የሞተር ድምጽ ግን እየተሰማኝ ነው። መጣ እንዴ? አዎ መጣ። በሞተር እንደሚመጣ ነግሮኝ ነበር። እሱ ነው ጋይስ። እንውረድ። ኤርሚ እንዴት ነህ? አለሁልህ። ሰላም ነህ? እግዚአብሔር ይመስገን። ሞተር ደግሞ እንዴት ታምራለች! ሞተር ደግሞ ስታምር አሁን ማተልብ ድምጻም ደስ ይላል። ሞተር ድምጽ ሲኖረው ነው ይባላል። ደስ ይላል። እኔ እንደዚህ አይነት ሞተር በጣም ነው የምወደው። ኦኬ። ብዙ ጊዜ በሞተር ትንቀሳቀሳለህ? አዎ የምንቀሳቀሻውን ከዚህ ከ2018 ጀምሮ በሞተር ነው የምንቀሳቀሰው። በእውነት ዋው! ግሬስ አለው አንተ ራስህ ስትነዳው። ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? አለሁልህ። በጠዋት ነው የመጣሁት። ያው ሰዓት ላይ በጣም ስትሪክት ነው ኤርሚ፣ ቀልድ አያውቅም ይባላል። የሁሉም ቦክሰር ባህሪ ነው ወይስ አንተ የተለየ ምክንያት አለ? እውነት ለመናገር እንደውም ከኔ በተሻለ ብዙ ልጆች ሰዓት ላይ እንትን ናቸው። እኔ እንደውም ትንሽ ከነሱ ናቸው። ያው ከሁሉም ነገር በተለይ ከሰዓት ጋር ስለሆነ በተለይ ስፖርት ላይ ደግሞ ከሰዓት ጋር ነው ትሬኒንግ የምትጀምሪበትም ምን የምትይበትም። እዚህም ደግሞ ወታደር ቤት ስለሆነ ከሰዓት ጋር ስለሆነ በጊዜ ነው ሁላችንም ጥንቅቅ ብለን የምንመጣው። እዚህ በጣም አሪፍ ዲሲፕሊን ነው ሰዓት። ዋናው ደግሞ ዲሲፕሊን ነው ለምንም ነገር። በጣም ደስ ይላል። ኤርሚዬ ስላገኘሁ ደስ ብሎኛል። እኔም በጣም ደስ ብሎኛል። ዛሬ ከዛ ከፕሬስ ሪሊዝ በኋላ ብዙ ሰው ያውቃል፣ ግን ደግሞ ከዛም በላይ ኤርሚ ማን ነው የሚለውን በደንብ ለማወቅ የጠራኸኝ ዛሬ ጦር ኃይሎች አካባቢ ኦሜድላ አይደለ? የፌዴራል ፖሊሶች ስፖርት ክለብ የሚያዘወትሩበት ቦታ ነው። እና አንተና ኦሜድላ ምንድን ነው ግንኙነታችሁ? ኤርሚ በጣም ሀምብልነትህ ነው ብዙ ሰው ጋር የገባውና በዛ በደንብ ትታወቃለህ። ስለዚህ ኤርሚ ከቦክሲንጉ በተጨማሪ ምንድን ነው የሚሰራው? ስለ አንተ በደንብ ንገረን እስኪ። ኮንስታብል ኤርሚያስ መስፍን። ኮንስታብል ኤርሚያስ መስፍን? አዎ አራት ካለ አምስት ብለው ስምንት ካለ ዘጠኝ ብለው ስድስት ካለ ሰባት ብለው ኦሜርላ ፌዴራል ፖሊስ ኦሜርላ ስፖርት ክለብ የ67 ኪሎ ግራም ተጫዋች ነኝ። እንዲሁም ደግሞ የብሔራዊ ቡድን የ67 ኪሎ ግራም ተጫዋች ነኝ። በዚህ ክለብ ያለኝ አስተዋጽኦ ደግሞ በ67 ኪሎ ግራም ኦሜርላ መወከል ነው። እንዲሁም ደግሞ የቲሙ አንበል ነኝ እና እዚህ በቃ እንደምታየው ነው። ኦሜርላ በጣም ደስ የሚል ነው ከሁሉም ነገር አንፃር። ያው ትሬኒንጋችንም አብረን የምንሰራው ከዚህ በኋላ በጣም ደስ ይላል። ይሄ ግቢው በራሱ ደስ የሚል ቫይብ አለውና ኦሜርላ እንደዚህ ይሄን ይመስላል። በጣም ደስ ይላል። ግቢው እንዳልከው ነው፣ በጣም ደስ የሚል አየር ነው ያለውና ኮንስታብል ስትል እኔ ኮንስታብል ሆኜ አንድ ተከታታይ ድራማ ሰርቼ ነበር። አይ በጣም እና እኔ በታይትል ነው ያለኝ ያንተ በተግባር። ግቢው በጣም ደስ ይላል ኤርሚ፣ አየሩም ቆንጆ ነውና በሳምንት ምን ያህል ጊዜ እዚህ ትሬን ታደርጋላችሁ? በሳምንት 3 ቀን እንመጣለን ሁላችን። 3 ቀን በሳምንት ማክሰኞ፣ ሐሙስ፣ ቅዳሜ እንሰራለን። ውድድር ባለ ሰዓት ላይ ደግሞ ከ15 ቀን ውድድር ከመምጣቱ ከ15 ቀን በፊት ደግሞ ቀን በቀን እየመጣን እንሰራው። እሁድ ብቻ ነው የሚታረፈው። ያው እሁድም እረፍት የለውም፣ በግል ትሰራለሽ። አሁን ግቢ እንደገባን ልብስ መቀየሪያችንና ሪንግ ያለበትን ቦታ ሳይሻለሁ። ዋው ሪንግም አለ? ሪንግም አለ። እሺ ደስ ይላል በጣም። ሞር ከስራህ ጋር ቅድም እንዳልከኝ ኮንስታብል ነህ እና ይሄ ፓሽን ነው አይደለ? በትክክል ፍላጎት ነው። እና ከስንት ዓመት ጀምሮ ነው ቦክሲንግ መጫወት እንደምትፈልግ ያወቅከው? እውነትን ለመናገር እኔ ቦክሰኛ ሆናለሁ ብዬ አስቤ አይደለም ቦክስ ውስጥ የገባሁት እና ከዚህ በፊትም ይሄ እንደዚህ ማርሻል አርት ላይ ምናምን ሰርቼ አላውቅም። ቴኳንዶ ልጅ እያለሁ ሞክሬያለሁ ትንሽ ጊዜ ሰመር ክላስ ላይ ምናምን። ከዛ ውጪ 13 ዓመቴ እያለ አይ ቲንክ 6ኛ ክፍል ምናምን ቦክስ ጀመርን። ከዛ ጊዜ እስካሁን ኦልሞስት 10 ዓመት ከምናምን 10 ዓመት አልፎኛል ስፖርት ውስጥ እገኛለሁ። እዚሁ ኦሜርላ ደግሞ ከ2015 ጀምሮ እዚህ ነበርኩኝ። ከዛ ከ2016 ደግሞ በአንድ ዓመቴ አንበል በመሆን እያገለገልኩ። ዋው በጣም ነው ደስ የሚለው። ኦኬ
Gragaya Parkat. Gragaya cross kay. Go. Hit ball, but die. Up. Mangasakas. Jump up. Zee. Nice. Ba. Hop. Zee. Sara. Jump up. Hop. Zee. Hop. Zee. Nice. Da. Hop. Zee. አንተም ብቻ ነው ወይስ ደግሞ ቦክስ በባህሪው ሃምብል ያደርጋል? ምክንያቱም አሁን ብዙ ጊዜ ቦክስ ተደባዳቢ አድርገን ነው አይደለ ቦክሰሮች የምናስባቸው፣ ግን ደግሞ እዚህ መጥቼ ሳይ አንተንም ብዙዎች እንደሚመሰክሩልህ በጣም ሃምብል ነህ እና ቦክስ ሃምብል ያደርጋል ወይስ ደግሞ ሌላ የምትወስዱት አይነት ስኪል አለ? አይ ቦክስ በራሱ ያው ዲሲፕሊን ያደርግሻል። ትሬኒንጉም የሚሰጥሽም ነገርም ከዛ ደግሞ ማህበረሰቡ ጋር ሄደሽ ደግሞ የምታሳየው ነገርም ደግሞ ሰው ብዙ ጊዜ የሚጠብቀው ምንድነው ቦክሰኛ ነው በቃ ዱርዬ ነው ወይ ሌላ ነገር ስለሆነ ከዛ ተለይተሽ ከዛ መገኘት ስላለብሽ እዚህ የሚሰጥሽም ትሬኒንግም ከዛ በተጨማሪ ደግሞ እዚህኛ ክለብ ደግሞ ወታደር ክለብ ነው። በስነ ስርዓት በህግ ነው የምትተዳደሪውና ለዛም ይመስለኛል በተለይ እኛ ክለብ ሁሉም ስነ ስርዓት ያለው ዲሲፕሊን ያለው ነው። ቦክሰኛው ደግሞ በአጠቃላይ ደግሞ ስነ ስርዓት ያለው ነው። እያንዳንዱን ሄደሽ መጠየቅ ትችያለሽ። ሁሉም እንትን ነው ያው ይሄ እንደዚህ እንዴት መሰለሽ ሁሉ ጊዜ የሚታይ ስለሆነ ኖርማል ነገር ነውና እንትን ምንም እንትን የለውምና የሁሉም ክለብ ቦክሰኛም የሁሉም ታዳጊው ማለት ትችያለሽ ስነ ስርዓት ያለው ነው። ትሬኒንጉ በራሱ ስነ ስርዓት እንዲኖርሽ እንትን ያደርጋል። ይሄ ሪንጋችን ነው። እሺ እዚህ ላይ ያየሻቸው ሌጀንዶች እንዳለ የሰሩበት ሪንግ ነው። ይሄ የቆየ ነው፣ በጣም የቆየ ነው። የድሮ ሪንግ ነው። እውነት እኛ እድለኞች ነን እዚህ ላይ በመስራታችን። ሁሉም እዚህ ውስጥ የሚሰራ የብሔራዊ ቡድን ቦክሰኛው አሁን ውጭ ሀገር ያሉ ምናምን አሰልጣኞቻችን እዚህ ላይ ነው የሰሩት። በጣም ብዙ ሌጀንዶች እዚህ ላይ ነው በህይወትም ያሉ የሌሉም አሉና የሰሩበት ሪንግ ነው። እኛም ደግሞ ይኸው ተክተን እየሰራንበት ነው። ከኛ በኋላ የሚመጡ ትውልዶች ደግሞ የሚሰሩበት ሪንግ ነው። ልብሳችንን እዚህ እንቀይራለን። ሳኮ መምቻ ደግሞ ሌላ ቦታ አለን እና ይሄ ሪንግ እኔ በጣም ነው የምወደው። በጣም ለምን መሰለሽ በጣም ከባድ ሪንግ ነው። እዚህ ውስጥ ቤቱ እንደምታየው ጠባብ ነው ምናምን ብዙ ሆነሽ ነው የምትሰሪው። በጣም ከባድ ሪንግ ነውና ከዛ ኖርማሉ መወዳደሪያው ላይ ስትሆኚ ሁሉም ነገር ቀላል ነው የሚሆንልሽ። ይሄ በጣም ከባድ ስለሆነና እዚህ ላይ ስለምትሰሩ በጣም ደስ የሚል ይታይሽ። አሁን እዚህ ጋር ያሉት ሌጀንዶች ምናምን የኛ አሰልጣኝ አሁን እዛ ጋር አለ መኮንን አለ ቅድም ፓርት ስለታን የነበረው እሱ አለ። እዚህ ላይ ከበደ ሳህሉ ምናምን እንደምታያቸው እንዳለ ሌጀንዶች ናቸው። በጣም ነው የሚገርመው። እንደውም ከዚህ ያልተለጠፉ ሁሉ በጣም ሌሎችም አሉ። ዋው ህፃናት ቅድም እያየሁኝ ነበረና ወደዚህ እያዩ ነበረ። ጉጉታቸው ያስታውቃል። መቼ እዚህ ሪንግ ውስጥ እንገባለን የሚል አይነት አስተያየት ነበር። በጣም አሁን እኔ ራሱ ሳልቀጠር 1 አመት መጥቻለሁ። 2014 ላይ የተወሰነ ሰዓት መጥቻለሁና በቃ ትጓጊያለሽ። ልጅ ስትሆኚ በጣም ነው የምትጓጊ ለማየት። ልክ ነህ።
ባይገርምሽ ይሄን ሪንግ ከ3 አመት ነው ከ4 አመት በፊት አድሰው የሰጡን እነዚህ ሌጀንዶቹ ናቸው። ኦኬ በአሮጌ ነበር፣ በጣም አሮጌ ነበረ። ከዛ ታድሶ ነው የሰጡን። የሚገርም ነው። ብዙ ፎቶች እያየው ነው ታዋቂ ሌጀንድ ቦክሰሮችን እያሳየኝ ነበር እና ኮቾቻቸው አሰልጣኞቻቸው አሉ ስቲል ያንግ ናቸው፣ ወጣት ናቸው። ስለዚህ ቦክስ ወጣት ያደርጋል ማለት ነው። በትክክል ያው ቦክስ ብቻ ሳይሆን ስፖርት በራሱ ይሄ እድሜሽን ቁጥሩ ቢጨምርም ሰው ያለውን ፊዚካልሽን ኪፕ ያደርገዋልና ያው ቦክስ ደግሞ በተለየ ደግሞ ከዲሲፕሊንም ከሁሉም ነገር አንፃር እንትን ይለዋል። እንደያየሻቸው ናቸው፣ ኮስታሮችም ናቸው፣ በቃ ኃይለኞች ናቸው። ስራ ላይ ምናምን በቃ ምንም ቀልድም አያውቁም። ስራ ከሆነ ስራ ነው። ከዛ ከስራ ውጪ ደግሞ ይቀልዳሉ። እንደምታያቸው ፈን ናቸው። በጣም ደስ ይላል። ይሄ ታሪካዊ ቦታ እንደሆነ እየነገርከኝ ነበረ። ምክንያቱም እስካሁን እያሳየኝ ያሉት ሌጀንዶችም እዚሁ ሪንግ ውስጥ ነው የሰሩት እና ቅድም ልጆቹን እንዳየሁኝ በጣም ኢንስፓየርድ ሆነው እያዩአችሁ ነበረ እናንተን እና አንተ ቦክስ ለመጀመር እንድትነሳሳ ያደረገ ወይም ኢንስፓየር ያደረገ ምንድን ነበር? እውነት ለመናገር እኔ ቦክስ ጀምራለሁም ሰራለሁም ብዬ አስቤ አላውቅም። በቃ አንዴ አየው የዛሬ 10 ዓመት አካባቢ አቃቂ ቃሊቲ ስቴዲየም ውስጥ ሲሰሩ አየው። እኛ ቆዳ ምናምን ነበር ልንከረበበት እንሄዳለን እና እዛ ሲሰሩ አየው። በቃ ቦክስ ካልጀመርኩኝ አልኩኝ። እዛ አባቴን አስፈቀድኩኝ እና 50 ብር ነበር መግቢያ፣ 50 ብር እና የትምህርት ቤት ካርድሽን ይዘሽ ትሄጃለሽ። ከዛ ይዤ ሄድኩኝ፣ ጀመርኩኝ። ይኸው እስካሁን አለው። ያስጀመረኝ ቦክስ ኢንስትራክተር ቃል አቧጃ ይባላል እና በጣም ትልቅ አሰልጣኝ ነው። አሁን የዩናይትድ ስቴትስ ቦክስ አሰልጣኝ ነው እና እሱ ነበር ያስጀመረኝ። ከዛ ከታዳጊ ተኮትኩቼ ምናምን እዚህ ደርሻለሁ። ብሔራዊ ቡድንም የተጫወቱኝ ይገኛሉ። በጣም አሪፍ፣ በጣም ደስ የሚል ሪንግ ነው። አሁን ቦክስ ተለማምጄ ግን ወደዚህ ሪንግ እመጣለሁ። እንዴ በደንብ መምጣት አለብሽ። በጣም አሪፍ። ሴቶች አሉ እዚህ ስፖርት ላይ በብዛት እናንተም ጋር እዚህ ኦሜድላ ወይስ ወንዶች ናቸው የሚበዙት? ያው እኛ ጋር ሴቶች የሉም እስካሁን። የሴት ቦክሰኛ እስካሁን አልያዝንም፣ ግን ሌሎች ክለቦች ላይ ሴት ቦክሰኞች አሉ። ያው አይ ቲንክ ከዚህ አመት በኋላ ያለው ዘንድሮ እያዛል ተብሎ ነበረ፣ ግን አሁን ቀጣይ አመት ሴት ቦክሰኞች እያዛሉና እኔ ያለሁበት አትኖሪበታለሽ በደንብ ሴቶች ሲመጡ። በጣም አሪፍ። አንድ የፕሬስ ሪሊዝ ላይ ወይም ደግሞ ላስት ታይም የነበረው ኤምኤምኤ ፋይት ላይ በጣም ብዙ ሰዎች መነጋገሪያ እንድትሆን የሆንክበት ምክንያት ብዙ ሰዎች ዘንድ ተቀባይነት እንዲኖር ያደረገ አንድ አባባል ነበረ። አባቴ ይቆጣኛል እና ፌስ ኦፍ ሲያደርጉ ብዙ ነገር እያየን ነበር ሶሻል ሚዲያም ላይ እና አንተ ደግሞ በጣም ሃምብል ነበርክ፣ ቬሪ ዲስፕሊንድ እና ከአባትህ ጋር ያለ ግንኙነት እንዴት ነው? አባትህ እዚሁ ቦክስ ላይ አሉ ወይም ስፖርቱ ላይ አሉ? እንዴት ነው አንተን ኢንካሬጅ የሚያደርጉ? አባቴ ያው ቦክስ በጣም ነው የሚወደው በእኔ ምክንያት። ስፖርት በአጠቃላይ ይወዳል። በተለይ ደግሞ እኔ ስፖርተኛ እንደሆነለት ጠንካራ እንደሆነለት ይፈልጋልና በጣም ነበር የሚደግፈኝ፣ ሰፖርት የሚያደርገኝ ከድሮ ከታዳጊ ከጀመርኩበት ጊዜ ጀምሮ ማለት ነው። በትጥቅም በሁሉም ነገር ተሸንፌ ስመጣ በቃ እንዴት ትሪት እንደሚያደርገኝ አሸንፌ ስመጣም ደግሞ ሜዳሊያዎችን ያደርጋል ምናምን። በቃ በጣም ነው እንትን የሚለውና አንድ ጨዋታዬን ቀርቶ አያውቅም። እያንዳንዱን ይመጣል። በጣም አስቸጋሪ ሁኔታ ካልመጣበት በስተቀር እየመጣ ይደግፈኛል። የዚህኛውም ውድድር ላይም የኤምኤምኤ የነበረው ላይም መጥቶ ነበር አይተሽ ከሆነ እና በጣም እንዴት ልበልሽ አሁን ስለሱ መናገር ከባድ ነው። ይሄ ዝም ብሎ እንደዚህ የሚመጣልሽ ነገር አይደለም። እና ለኔ ማለት አባቴ በጣም ብዙ ነገሬ ነው፣ ሁሉም ነገሬ ማለት ይችላልሽ። እዚህ ስፖርቱ ላይም ሌሎች ነገሮች ላይም ጠንካራ እንደሆን የሚመክረኝም የሚገጽጸኝም የሚያበረታኝም ሰው ነውና በጣም ነው የምወደው አባቴ። ለዛም ነው እና ደግሞ እዛ ቦታ ላይም ደግሞ እንደዚህ እንደምታየው እንደምወደው እንደምንቃልደው አይነት ሰው አይደለም። ኃይለኛ ነው በጣም። ደግሞ የማይሆን ነገር ካየ አይሆንም ነው። መገረፍም ካለበት ችግር የለበትም እና ለዛም ነው እዛ ጋር የማይሆን ነገር ባደረግ አባቴ ይቆጣኛል ያልኩት። በዛ በጣም የሚገርም ነበር። እዚህም እንዳየሽው ነው ወታደር ቤት ነው፣ ስነ ስርዓት አለ። ሚሊተሪ ለብሼ ነበር የዛ ሰዓት ላይ። ወታደር ስትሆኝ በስነ ስርዓት በህግ ነው የምትመሪውና ያን ነገር ደግሞ ስነ ስርዓቱ አይፈቅድም። ስለዚህ ሀምብል መሆን ከሁሉም ነገር አንፃር ግዴታም ነው። ቀጥሎ ወዴት ነው የምትወስደኝ ኤርሚዬ? አሁን ወደ ሳኮ ቤት ነው የምወስድሽ። እሺ። ሳኮ ብቻ ሳይሆን ድሪል ምናምን የምንሰራበት ሰፊ ቦታ ነው። ኦኬ። ከዚህ በላይ ደግሞ እንዳይሹ ሜዳ ማለት ትልቅ ሜዳ አለ። እዚህ ጋር ደግሞ
እዛኛው ውስጥም ሲሰራ ቀደም እሺ እዛኛው ውስጥ ሲሰራበት ይሄ ሌጀንዶች ይሰሩበታል ያልኩሽም እዚህ ሌጀንዶች የሰሩበት ቦታ ነው። ይሄ አሁን ሳኮ የሚሰራበት በጣም አሪፍ። ስለዚህ ዛሬ ታሪካዊ ሙዚየም በለው ያስጎበኛል። ሙዚየም በዩ በጣም ደስ ይላል። ኬቭ ነው የሚመስለው። ዋው ይሄማ እንትን ነው። ይሄ ሲኒማ የሚሰራበት ቦታ ነው የሚመስለው። ብዙ ለፊልም ምናምን ነገር የሚሆን ቦታ ነው። ባይገርም ሳኮ ምን መታው እዚህ ጋር ነው። እሺ ሁሉም ቦክሰኛ ወደ 18 20 ምናምን ከዛ በላይ የምንሆንበት ታይም አለ። እዚህ ላይ ነው የምንጠቀመው። ቦታውም ያው ከዚህ ርዝመቱ ሰፊ ነው። ስፋቱ እንትን ቢልም በጣም ብዙ ልጆችን እዚህ ጋር ማሰራት ይቻላል እና አየርም ክፍት ቦታ ነው። አየርም ያው ይሄ ትንሽ ይታደሳል ስለተባለ ጊዜ ይፈጃል እና ይሄ የሚነሳ ምናምን ነገር አለው። አሁን ፌዴራል ፖሊስ አዲስ አወቃቀር አዘጋጅቶ ይሄን ሙሉ ሊያስተካክለው ነው ሊቀየር ነው እና ለዛ ነው እንደዚህ ሆነ። ግን እንደዚህ ሆኖ በጣም ነው ደስ ይላል። ታሪካዊ ቦታ ነው። ስለዚህ አሁን ሳኮ መምታት ነው የሚቀድመው የቦክስ ስቴፕ ላይ ወይስ ደግሞ መግጠም? የትኛው ነው የሚቀድመው? መጀመሪያ ትመጫለሽ፣ ሩጫ ትሮጫለሽ፣ ከዛ ማሟሟቂያ ትሬኒንግ አለ፣ ከዛ ሻዶ ቦክስ አለ። እሺ ከዛ ከሻዶ ቦክስ በኋላ ደግሞ ድሪል አለ። እሺ ከዛ ከድሪል በኋላ ደግሞ ስፓሪንግ አለ። ከዛ ከስፓሪንግ በኋላ ትመጪና ሳኮ ትመጪያለሽ። ከዛ ስትሬቺንግ ከዛ የሆድ ምናምን ጥንካሬዎች ወይ ጥንካሬ ስራ ከዛ ስትሬቺንግ ምናምን አድርገሽ ትጨርሻለሽ። ስለዚህ ይሄ የመጨረሻው ስቴፕ ነው። የመጨረሻው ስቴፕ ነው። አንዳንዴ ደግሞ እንደየትሬኒንጉ ደግሞ ይቀያየራል። ለምሳሌ የመጀመሪያም ሊሆን ይችላል፣ መሀል ላይም ሊሆን ይችላል። ያው ሁሉ ጊዜ አሰልጣኞቹ ይቀያይሩታል የተለያየ ፕሮግራም ስለሚያመጡ ለዛ ነው። በጣም ጥሩ። ኤርሚ ቦክስ ስትሰራ ቻሌንጅ የሆነብህ ወይ ደግሞ አሁን እንዳልከው ቅድምም ሳያችሁ ትሬን ስታደርጉ ከቦክሱ በኋላ ሰላም ትባባላላችሁ ምናምን እና አንዳንዴ የማይሆን ስሜት ውስጥ ሆነ ብትመጣ ወደ ቦክስ እንዴት ነው ሃንድል የምታደርገው? ምክንያቱም ቅድም እንዳልከኝ በጣም በዲስፕሊን የሚሰራ ስራ ነው እና እንደዚህ አይነት ቻሌንጆች ገጥመው ያውቃሉ? አዎ ይኖራል። ለምሳሌ የግል ህይወትሽ ላይ በጣም ብዙ ነገሮች ምናምን ያጋጥሙሻል። ከዛ ልክ እዚች በሯ ኦሜርላ እስከምትለው በር ድረስ ያ ስሜት አለ። ልክ እንደገባሽ ይጠፋል። በቃ ግን መጥፋትም አለበት። ምክንያቱም የግል ጉዳይሽን እዚህ ጋር ማምጣትም አይቻልም። እንደ ቲም ስለሆነ ይዘሽ የምትሄጂው። ከዛ ደግሞ ያለው ያየሽው ነው የሚታየው ነው። አሁን ኢንቫይሮንመንቱ ምናምኑ ያንን ነገር እንድታደርጊ አያስገድድሽም። በቃ ያው የቡጢ ስፖርት ቢሆንም ግን ደግሞ በፍቅር ነው የሚሰራው። ምክንያቱም በጋራ ስለሆነ የሚታደገውና እኔ እንኳን እንደዚህ አይነት ችግር የለብኝም። አይ ታስታውቃል። ስሩ ፕሮሰስ ወይም ደግሞ ቦክስ ከጀመርክበት ጊዜ አንስቶ እስካሁን ድረስ ባለው ጊዜ ውስጥ ምናልባት እንደዚህ አይነት ቻሌንጆች ከገጠሙክ ብዬ ነው። ኦር ደግሞ ከስሜት ከፍና ዝቅ ማለት ውጪ ደግሞ ሌሎች ቦክስ ላይ ስትመጣ ያልጠበካቸው ቻሌንጅ የሆኑብህ ነገሮች ወይም ሌሎች አሁን እንደ አዲስ ወደ ቦክስ ስፖርት የሚመጡ ሰዎች ቻሌንጅ የሚሆንባቸው ነገር ምንድን ነው ብለህ ታስባለህ? አዲስ የሚመጡ ሰዎች ቻሌንጅ የሚያደርጋቸው ሆነ መሰለሽ ልክ ቦክስ እንደጀመርሽ ሁሉንም ነገር ማድረግ የምትችይ ነው ይመስልሽ። ከዛ ሳታውቂው ማለት ነው። እያወቅሽው ስትመጪ ደግሞ ምንም እያደረግሽ እንዳልሆነ ገና በጣም ብዙ ነገር እንደሚቀርሽ ትረጃለሽ። እና እኔ አሁን ትዝ ይለኛል ልጅ ሆኜ በቃ ካልገደልኩኝ ሰፈር ውስጥ ሆነ ምን ነበር የምልህ። ከዛ እየገባሁበት በደንብ ሳውቀው ምናምን ደግሞ ገና እንደሆንኩኝ ገና ነኝ። ከዛ ራሴን አፕዴት እያደረግኩኝ እዚህ ደርሻለሁ። ስለዚህ አለው ስቴፕ ገና ነው ደግሞ ይቀራል ከዚህ በኋላ። ሁሉም ሰው ግን ለሰልፍ ዲፌንስ ትንሽ የቦክስ ስኪል ያስፈልገዋል አይደል? ያው ፋይተር እንኳን ባይሆን ያው ለሰልፍ ዲፌንስ ሰላም አይቀድምም፣ መሄድም ነገሮችን ጥሎ መሄድ ይሻላል። ከመሰነዛዘር ላጥ ብሎ መሄድ ይሻላል። ምክንያቱም አሁን ሁሉም ነገር ተወዷል። ጥርስ ብታወልቂ ጥርስ ተወዷል፣ አፍንጫ ብትሰብሪ ተወዷል። ስለዚህ ፍራንኩም ደግሞ ያው ከባድ ስለሆነ አሁን ብዙ ነገሮችን መሸፈን የሚችል ስለሆነ ለምን ጥርስ ትከፊበታለሽ? በሰላም። አሁን ግን አንተ የደረስክበት አሁን ያልከኝ ፖይንት ላይ ለመድረስ ግን ብዙ ጊዜ ቦክስ መስራት ይፈልጋል አይደል? እና ደግሞ ይሄ ትዕግስትሽም እንትን ማለት አለበት፣ አንገሪሹሽ መወገድ ምናምን አለበት። በጣም አሪፍ። በጣም ኢንስፓየር አድርጋችሁኛል ዛሬ። እኔ ከማሟሟቂያው ጀምሮ በደንብ አብሬያችሁ ለመቀጠል እየሞከርኩ ነበር። ከባድ ነው የምትሰሩት ትሬኒንግ፣ ግን ደግሞ በየጊዜው ስለምታደርጉት ለእናንተ ለምዳችሁታል ሙሉ ስቴፑ ማለት ነው። ቲማችሁን በጣም ደስ ይላል። እና ኤርሚን የዛሬ 2 ዓመት ወይም ደግሞ ኢን ዘ ካሚንግ ፊውቸር ምን እንጠብቅ? ምንድን ነው ፕላን?
ኤርሚያስ መስፍን በጣም ብዙ ሀሳቦች አሉት። እያደረጋቸው ያሉትም ከዚህ በኋላ በማድረግም በስፖርቱም ሆነ ፐርሰናል ላይፍም በጣም ብዙ ነገሮች እቅዶች አሉኝ። የመጀመሪያው ያው በስፖርቱ ሲሆን የተሻለ አሁን ካለሁበት የተሻለ ቦታ መድረስ፣ ስፖርቱ ላይ ውጤታማ መሆን፣ ሀገሬን የተለያዩ ውድድሮች ላይ ውጤታማ ማድረግ፣ ከፍ ማድረግ፣ ተሳታፊ መሆን፣ ከዛ በተጨማሪ ደግሞ ውጤታማ መሆን። በቃ ያው ስሜቱ በነገራችን ላይ ሀገር ስትወኪ ስሜቱ የሚገባሽ እዛ ቦታ ላይ ስትሆኝ ነው። አሁን እንዲህ እንደምናገረው አይደለም። ስሜቱ በጣም ከባድ ነው እና የሚያውቁት ያውቁታል። ከዛ በተጨማሪ ደግሞ ፋይናንሻሊም ከፍ ማለት ያው ቦክሰኛ አብዛኛው ቦክሰኛ ማለት ትችላለህ ትንሽ ፋይናንሻሊ ተጎዳ ነው እና በእኛ ዘመን ደግሞ መቀየር አለበት። ቦክሰኛ ገንዘብ ማግኘት አለበት፣ ህይወቱ መቀየር አለበት። ሁል ጊዜ ተመሳሳይ ህይወት መኖር የለበትም እና ያንን ነገር ለመቀየር እየጣርኩኝ ነው። ከዛ ደግሞ ያው እንግዲህ ሌሎች ላይፎች ስለሚመጡ ይቀጥላል። በጣም አሪፍ ኤርሚ፣ በእርግጠኝነት እንደምታኮራን ምንም ጥርጥር የለውም። ከዲስፕሊን ጋርም ስለሆነ ከላይም ልጆች ኳስ የተጫወቱ ነው አይደል? ስለዚህ ኦሜርላ የሁሉም ስፖርቶች ማዕከል ነው ማለት ነው። አሁን ሰመር ካምፕ ናቸው። እንደውም ቅዳሜና እሑድ ደግሞ የሚጮቱ ናቸው። ከላይ ሜዳው ሰፊ ነው በጣም እና በጣም ብዙ ቲሞች አሉ። ህጻናቶች የሚጮቱበት ቦታ ነው። በቃ ትውልድ የሚፈራበት ነው። እናንተን እያዩ ነው የሚያድጉት። እኛን እያዩ ነው። ድምጻቸውን እየሰማን ነው። የነገ የሚተኩ ሰዎች ናቸው። እና ኤርሚ ምን እያልኩት ነበር፣ አንተ ከቦክሲንጉም በተጨማሪ የሀገር ግዳጅ ወይም ደግሞ ደህንነታችንን መጠበቅ ሀገርን ማስከበር ላይም አለህበት እና ቦክሱ ብቻ አይደለም፣ በዛኛውን በደንብ ሀገራችንን እንደምታኮራ እንደምታስጠራ ጥርጥር የለውም። ሁለቱንም አንድ ላይ ስለሆነ እያስኬድክ ያለው ማለት ነው። ይሄ ደግሞ ትልቅ ኩራት ነው በጣም። ምክንያቱም የትኛውም ነገር ሳይገድብህ ስቲል አላማህን ለማሳካት እየሄድክ ያለበት ርቀት በጣም ቆንጆ ነው። በእርግጠኝነት ደግሞ ትልልቅ መድረኮች ላይ ኢንተርናሽናል ፋይቶች ላይ ኤርሚ ሀገሩን ወክሎ አባቱን ሳያሳፍር አይደለ ብዙ ፋይቶች ላይ እንደምናይ እርግጠኛ ነኝ። ኤርሚ በጣም አመሰግናለሁ። እኔን ደግሞ ለሴቶች ኦሜርላ እንግዲህ ያደርሃል እንመለምልሻለን። አሁን ምልመላውን ክረምት ላይ ስላለ በደንብ ስሪ እንመለምልሻለን። እንዳልኩ ታይትሉ አለኝ፣ እቺ ኮንስታብል ታይትሉ ይቀጥላል፣ እዚህ ያድግልሻል። እሺ ኤርሚ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ እዚህ ስላደረጋችሁት ቆይታ በቲማችን ስምም በእኔ ስምም በኦሜርላ ስምም በፌዴራል ፖሊስ ስምም እጅግ አድርጌ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ኤርሚ። ይቅርታ ቤተሰቦቻችን፣ አሁን ትንሽ ጊዜ የለኝም፣ ቦክስ መለማመድ አለብኝ። ቻው። ኤርሚ ጋር በሰዓት ቀልድ የለም ማለት ቀልድ የለም። ስለዚህ አሁን ሳካ ነው መጀመሪያ የምለምነው። ሳኮ ወይ ደግሞ ሄቪ ባግ ይባላል። ኦኬ፣ መጀመሪያ ማሟሟቂያ ነው የምንሰራው። ስለዚህ እናሟሟቅ ሄደን። ኦልራይት፣ እሺ